ወገኖቼ ሰላም ተይሮላችሁ መድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ወገኖቼ የባህል ሕክምና ተቋማትና የባህል ሐኪም ነን ባዮች ከየትኛውም የሃይማኖት ተቋማት በበለጠ የኦርቶዶክስ ተዋህዶ ሃይማኖት ተከታዮችን እጅግ በጣም እየበዘበዙ እያጎሳቁሉና እየበደሏቸው ይገኛሉ። ወገኖቼ እንደዚህ የምላችሁ ያለ ምክንያት አይደለም። አስተውላችሁ ከሆነ አደባባይ ላይ ወጥተው በሚኒስትሪ ሚዲያውም ሆነ በየቲክቶክ እና በየዩቲዩብ ቻናሎች ላይ ለስንፈተ ወሲብ፣ ለገርጋሪ፣ ለዓይነ ጥላ እንደዚህ እናደርጋለን፣ እንፈውሳለን፣ እናድናለን እያሉ ራሳቸውን አደባባይ ላይ ወጥተው የሚሸጡት ሰዎች አብዛኛዎቹ የኦርቶዶክስ ተዋህዶ ሃይማኖት ባክግራውንድ እና የጀርባ ታሪክ ያለንን ይላሉ። እንደዚህ የመፈወስ ጥበቡንም በቤተ ክርስቲያን ውስጥ በአብነት ትምህርት ቤት ውስጥ ተማርን እያሉ ቅድስት ቤተ ክርስቲያንን ያለ ስሟ ስም ይሰጧታል፣ ስም ያሰጧታል። መጽሐፈ ሄኖክ እንደሚነግረን ከሆነ የወደቁት መላእክት ስር መማስን፣ ቅጠል መበጠስን ለሰው ልጆች እንዳስተማሩ ይናገራል። እነዚህ የባህል ሐኪም ነኝ ባዮች ሰው ያታልላሉ፣ ያደናግራሉ። ለዚህ ተግባራቸውም ቅድስት ቤተ ክርስቲያንም ሆነች በቤተ ክርስቲያን ውስጥ ያሉ አባቶቻችን ከእንደዚህ አይነት እኩይ ተግባራቸው እንዲታቀቡና ምዕመኑንም ከእንደዚህ አይነት እኩይ ተግባሩ እንዲታቀብ በአደባባይ ሲያወግዟቸውም ሆነ ሲቃወሟቸው እነዚህ የባህል ሐኪም ነኝ ባዮች በተቃራኒው ደግሞ መጥተው ሃይማኖቴን ቀይር ያለው ጴንጤውኝ ያለው ሰልም ያለው በሚሉ በተለያዩ ምክንያቶች እያሳበቡ ቅድስት ቤተ ክርስቲያንን የጠንቋይ መፈልፈያ ምዕመኑን ደግሞ አስጠንቋይና በባዕድ አምልኮ ውስጥ የሚኖር ነው እያሉ በአደባባይ ወጥተው ጣታቸውን ይቀስራሉ፣ አፋቸውን በቅድስት ቤተ ክርስቲያን ላይ ያላቅቃሉ። ወገኖቼ አሁን በቪዲዮ ላይ የምታዩት ሰው እነዚህን የባህል ሕክምና ጥበቦች ከቅድስት ቤተ ክርስቲያንና ከሊቃውንቱ ስር ነው የተማርኩት። የቀድሞ መሪጌታ የቤተ ክርስቲያን አገልጋይ፣ የዛሬ ደግሞ ጥበበኛ የባህል ሐኪም ነኝ፣ ቤተ ክርስቲያን የምታደርገውን ነገር በሙሉ አደርጋለሁ፣ በእጽዋት በቅጠላቅጠሉ የስጋንም ሆነ የነፍስን ደዌ እፈውሳለሁ እያለ ምዕመኑን እያታለለው እየቀለደበት ይገኛል። ወገኖቼ ቤተ ክርስቲያን ፍርድ ቤት ሳትሆን ሁሉም ምዕመን፣ ሁሉም ሕዝብ ከካህናቱ ጀምሮ እስከ ተራው ምዕመን ድረስ የሚድንበት የሚፈወስበት ትልቅ ሆስፒታል ነች። ንስሐ መግባቱ፣ ጾሙ፣ ጸሎቱ፣ ስግደቱ በቅዱስ ቁርባኑና በቅዳሴው ከነፍሳችንም ከስጋችንም ከተያዝንበት ደዌ እንድናለን፣ እንፈወሳለን። ወገኖቼ ሊረሳ የማይገባው ነገር እግዚአብሔር ሁሉንም ሰው ያድናል። ችግራችንን የህይወታችንን ቋጠሮ ሁሉ እግዚአብሔር ይፈታልናል፣ ይፈውሰናል። የህይወት ቋጠሯችንንም እስከ ወዲያኛው ይፈታልናል። ወገኖቼ በቪዲዮ ላይ እንደምታዩት ከሆነ እነዚህ ራሳቸውን መርጌታ ነኝ እያሉ በቤተ ክርስቲያን አባቶች ስም የሚያጭበረብሩትና የሚነግዱት ሰዎች በያዙት ቅጠል ላይ አጋንንታዊ ጸሎት ወይም ደግሞ ድግምታቸውን ከደገሙበት በኋላ ሊታከም የመጣው ሰው ላይ ያለውን አጋንንት ቅጠሉን በማስነካት ያስጮሁታል፣ ያስለፈልፉታል፣ ያናዝዙታል። ፈጽሞ ግን እነዛን ሰዎች ከታሰሩበት እስራት ሊያላቋቸው፣ ሊፈቷቸው፣ ሊያስፈቷቸው፣ ሊያድኗቸው ግን አይችሉም። ምክንያቱም እነዚህ ሰዎች የሚሰሩት ባጋንንት አለቃ ስለሆነ እሾክን በሾክ ነው የሚያደርጉት። በቀጣይ ቪዲዮ ላይ የምታያቸውን ሰዎች በእጽዋቱ ላይ ድግምት ከደገመበት በኋላ እጽዋቱን አፍንጫቸውን ሲቀባቸውና ጭንቅላታቸውን በእጽዋቱ ሲገርፋቸው ይንዘፈዘፋሉ፣ ይጮሃሉ፣ ያጓራሉ። ፈራሪው አባራሪው ነኝ እኔ ዘምዛማው የረሳሞራ እኔም ተጨንቄ ነው፣ እኔም ተቸገርኩ፣ እኔም ተጨነቀው። ተበላሁ እኔ በቃ ተበላሁ እኔ ለመገዘዝ በላኝ እኮ ተበላሁ እኔ አዳሩ በሬ የአባታቸው ነኝ የረጃታቸው የአባታቸው ነኝ የጃንበረባሹ እኔ ቀሽቃዥው አተራማሹ እኔ የቤተሰብ አተራማሽ ነኝ እኔ የደፊው አዳራሽ ተምታቢው እኔ አዳራሽ ተምታቢው ነኝ
አጭበርባሪው ነኝ እኔ አጭበርባሪው ነኝ ሄረን የበቃኝ በቃ ሄረን የበቃኝ ምማ እኔ ትከሻመቹ ታፋተፍታል ሄረን የበቃኝ በቃ የልግባውን እንዴ ለሁን እኔ እስረኛው እንዴ ለሁን እኔ ግዝቱ ወረደኛው እኔ አድማ በታኙ ግዝት ነኝ በቃ እኔ በራሪው ነኝ ኧረ እኔ በቃኝ ኧረ እኔ በራሪው ነኝ በቃ በላኋት ቆረጠምኳት መጠጥኳት ደሟን መጠጥኩት ቆረጠምኳት እኔ ቆጣም ተሙላ ክላቷ ወጣለሁ በቃኝ ሄያ የቀነው የምኑን የሚያሳክክ የቀነው የይዘንገው አምላክ የድኸውሽ አምላክ የቀነው ማንወት የቀነው ጉዳ ዛት ጉዳ የተምሮ አሁን ነው ያስኳት ወፍጮ ቤት ስታስፈጭ እና ጊዮርጊስ አስጠብቆኛል እና እለቃለሁ ያስጠብቅ አሁን ነው ብሎኛ የሚባል ገብሬ ለዛ ነው እንጂ የጭንቅላት እጢ ምናምን የሚባል ነገር የለባቸውም። ይሄ መናፍስት ዛር እንደተናገሩት እሷ የሚጫወትባቸው ስለዚህ ጭንቅላታቸውን ሰርጀሪ ምናምን ማስደረጉ አይደለም። ራሴን እያሉ የሚጮሁ ይሄ መንፈስ ማለት ነው። እስኪ ፈጣሪ ይጨመርበት እንጂ
ተመልካቾቻችን ሐኪም ለይኩን ነኝ። ያው ማክሰኞ እረፍት እንደሆንኩ ነግሬያችኋለሁ። ማክሰኞ ወደ እኔ ለመታከም የምትመጡ ሰዎች ከዚህ በኋላ አታገኙኝም። እጽዋት የተፈጠሩበት ቀን ማክሰኞ ቀን ነው። እጽዋትን ከምትነፍቅ ይልቅ ስነ ፍጥረትን ተማር። እጽዋት የተፈጠሩበት ቀን ማክሰኞ ቀን ነው። እጽዋት በተፈጠሩበት ቀን ጥናትና ምርምር አስፈላጊ ሆኖ ስላገኘሁት ማክሰኞ ቀን ለሕክምና ቦታው ላይ አልገኝም። ከዛ በተረፈ ይሄ ምን ይባላል? በየአካባቢው ያለውን ስም ንገሩኝ እስኪ። ዛፍ ላይና ድንጋይ ስር ነው የሚገኝ። ምን ትሉታላችሁ እስኪ? ይታያል። ለማዲያት፣ ለቡግር፣ ያለ እድሜ ለሚገረጅ ፊት የ20 ዓመት ሆነሽ የ40 ዓመት የሚያስመስለውን አበባ የሚያስመስል ነው። በጣም ፊትን ያጸዳል፣ ያለሰልሳል። ከቅባት ጋራ ነው። እንዴት እንደምትጠቀሙትም በቅባት ነው የምትጠቀሙት። ለእባጭም ከደጭ መረጭ ጋራ ይሆናል፣ ወይም ከአንዳውላ ጋራ ነቀርሳና ካንሰርን አያካትትም። ይሄው ስሙን ምን ትሉታላችሁ? ድንጋይ ውስጥና ዛፍ ላይ ብቻ ነው የሚገኝ። የዚህን ስም ኮሜንት ላይ በጨዋ መልኩ አስፍሩልኝ። አመሰግናለሁ።